የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጴንጤ ቸርችን ገዛች። ጳጳሱ የሚመኩበት ባለስልጣን። ሰው የሰራው ኢንተርኔት እንኳን ኳስ በሁሉም ቦታ ያዳርሳል። እግዚአብሔር የሰራው ይሄንን አይችልም ብላችሁ እንዴት ተዘብታላችሁ? በፈጣሪ የኛ ሰፈር አምላክ የለም የብቻችን። እንኳን አደረሳችሁ። ለአፎሚያ ምላሽ የሰጠ ባህራንን ደብዳቤ የቀየረ ቅዱስ ሚካኤል በያላችሁበት ደርሶ ከክፉ ነገር በሙሉ ይጠብቃችሁ። የክፉ ደብዳቤያችሁንም ደግሞ ቀይሩ፣ ለንግስና ያብቃችሁ። ሰላም ጤና ይስጥልኝ። ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ዛሬ እጅግ በጣም ልዩ ቀን ነች ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች አይደለም። ዛሬ የባህራን የሞት ደብዳቤ በሰርግ የተቀየረበት አፎሚያን ደግሞ ተአምራትን ድንቅ ነገርን ያደረገላት ዛሬ ደግሞ ሌላ በቅዱስ ሚካኤል ከተደረጉ ነገሮች በሙሉ የሚደንቀኝ አንደኛው በጣም ወደው ነገር ቅዱስ ሚካኤል በዓለ ንግሰቱ የሚከበረው ሰኔ ሚካኤል፣ እንደገና ደግሞ ቅዳሴ ቤቱ የሚከበረው ግብጽ ላይ ዛሬ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ቅዱስ ሚካኤል ድረስልን ብለውን ቅዱስ ሚካኤል አሳፍሮን አያውቅ። በምልጃው በረድኤቱ በቃል ኪዳኑ ዘወትር አጠገባችን አለ። አሁንም ይህንን ክፉ ዘመን ቅዱስ ሚካኤል ያሻግረን አይደለም። ከሞት ደብዳቤ ወደ ሰርግ ደብዳቤ ቀይሮ ከሐዘን መልእክት ወደ ደስታ መልእክት ቀይሮ ያሻግረን። ይህን ብያችሁ ዛሬ በኢትዮጵያ ቅዱስ ላሊበላ ንጉሱና ቅዱሱ ላሊበላ የሚከብርበት ቀን ነው። በዓለ ዕረፍቱ ነው። ታላላቅ በዓል ነው አይደለም? እንኳን አደረሳችሁ፣ እንኳን አደረሰን ብያችኋለሁ። ታሞ የተኙ በሆስፒታል ያሉ፣ በጸበል ስፍራ የሚገኙ፣ በችግርና በመከራ ውስጥ ያሉ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቀን። ይህን ብያችሁ ነው ዛሬ ፕሮግራሚን የምጀምርላችሁ። ዛሬ ፕሮግራሚን ስጀምርላችሁ ትላንትና ብዙዎቻችሁ መልእክታችሁ ደርሶኛል። በተቻላችሁ ነገር በውስጥም ልጽፉልኝ የሞከራችሁ አላችሁ። እስካሁን ድረስ ግለሰብን በስም አላወቅኩ ማለት ማን እንደሆነ ጫፉን ደርሼበታለሁ። መጨረሻውን ነው የምነግራችሁ። ስለዚህ በጣም እንግዲህ እስካሳውቃችሁ ድረስ ጠብቁኝ፣ ያለውን ነገር እስካሳውቅ። ምክንያቱም ከተቋሙም ጋር ከጉግልም ጋር ተጻጽፌ ተደዋውዬ በአካልም በስፍራው ደርሰው የሚያናግሩልኝ ወገኖች አግኝቼ የሚሄዱልኝ ሰዎች አግኝቻለሁና እነሱም ማናግረው ምላሹን እጠብቃለሁ። እነዚህ ነገሮች ከጨረስኩ በኋላ አሳውቃችኋለሁ በተቻለኝ አቅም። ነገር ግን በዚህ አጋጣሚ እንዲህ ነው እንትና ነው አትበሉ እናንተም እሺ፣ ለሁሉም ነገር። ነገር ግን እንዳወቃችሁት እዚህ ሚዲያ ላይ ስሰራ ምንም የማያረገኝ አካል በግሌ ሚዲያ ስሰራ እንደማይፈልግ አይታችኋልና በተቻላችሁ አቅም ከዛሬ እንግዲህ ሊንኩን አስቀምጥላችኋለሁ ከታች። አርያ ፋኒ ሚዲያ ነበር የሚለው ከትላንትና ጀምሮ ማለት ነው። እና ዛሬ ይህንን ቪዲዮ ስለቀላችሁ ባለሀገር ሚዲያ በሚለው ነው የምለቀላችሁና ባለሀገር ሚዲያ የሚለውን ገብታችሁ ሰብስክራይብ፣ ሼር፣ ላይክ አድርጉት። እንደውም ስክሪንሾት አድርጌ ያስቀምጥላችኋለሁና ይህንን ሚዲያ ወይ በዚህኛው አማራጭ ወይ ባለሀገር በሚለው አማራጭ ይመጣላችኋል። በሁለቱ አማራጭ ሰብስክራይብ ማድረግ ትችላላችሁ። በነገራችን ላይ መረጃዎቹ በፊት እንደማቀርባቸው አርያ ሚዲያ ላይም እዚህ ቃለ ቀርን ሚዲያ እንደማቀርበው ነው እዛኛው ላይ የማቀርበው። የተለየ ነገር ከዚህ በፊት ከተለዩ ነገሮች የማቀርብባቸው ፕሮጀክቶችን አቅጄባቸዋል። ገዳሞች የሚሄድ ገዳሞችን ማስተዋወቅ፣ ጸበል ስፍራዎችን ማሳየት፣ ጸበል ስፍራዎችን ማስተዋወቅ፣ እነዚህ ቦታዎችን እያሳዩ መንፈሳዊ ነገሮችን የበለጠ ማጎልበት አንደኛው ድርሻዬ ነው። ለእኔ ለራሴ በረከት ነው። ለእናንተ ደግሞ በማየትና በረከት የማግኘት እድላችሁ እንድትጠቀሙበት እድሉን እከፍታለሁ። እኔ ለራሴም ስለሚጠቅመኝ ነው ያን የማደርገው። መረጃዎቹ ግን ለሁሉም ኢትዮጵያውያን እንዲደርስልኝ ሼር፣ ሰብስክራይብ በማድረግ እንድታግዙኝ እጠይቃችኋለሁ። ዛሬ ቅዱስ ሚካኤል ቀን ነውና በቅዱስ ሚካኤል እንኳን አደረሳችሁ መልእክት በዲያቆን ሄኖክ ኃይሌ መልእክት ነው የምጀምርላችሁ። ከዛና አያይዤ የማቀርብላችሁ ደግሞ እስረኞችን የሚያስፈታ፣ ችግረኞች ላይ የሚደርስ፣ የተራቡትን የሚያጠግብ፣ የልመናቸውን ወደ አምላክ የሚያሳርግ ቅዱስ ሚካኤል ደግሞ የታሰሩ ወገኖቻችን ደግሞ ምን ሁኔታ ላይ ናቸው የሚለውን መረጃ ከዛው መረጃውን ከያዙት አካላትና ዛሬ ፍርድ ቤት ቀርበዋልና ከነሱ አንፃር መረጃውን አቀርብላችኋለሁ። ዛሬ በአርሲው ጉዳይ ላይ ታስረዋል ተብሎ ተጠርጥረዋል ተብሎ የተያዙትና በእነዚህም ጉዳይ ከሚጠይቁት መካከል የቅድስት ሥላሴ ዩኒቨርሲቲ
የስነ መለኮት የፍልስፍና መምህር የሆኑት ቀሲስ መዝገቡ ካሳ ዶክተር ፍርድ ቤት ይቀርባሉ። ስለሳቸው በተመለከተ የቀረበውን መረጃ አቀርብላችኋለሁ። አያይዤ የቅዱስ ሚካኤል ጸበል የሚያስለፈልፋቸውን ደግሞ አመጣላችኋለሁ። እሱን አያይዤላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጴንጤ ቸርችን ገዛች። ተሰማላችሁ። ብፁዕ አቡነ ኤልያስ ከዚህ ጋር ምን ያገናኛቸዋል? አያይዤ የማቀርብላችሁ መረጃ ይኖረኛል። ሌላው ደግሞ $17,000 ያወጣው ጫት ተያዘ። $17,000 በነገራችን ላይ ከኢትዮጵያ ጋር የሚያያዝ ወሬ ነው። ለዛ ነው የማቀርብላችሁ። ሌላኛው ለሊቀ ጳጳሱ መልእክቴን አድርሱልኝ ስመክሮት አልሰማ ብለው አሁን በህዝብ በጩኸት እየተመከሩ ነው ብለዋቸዋልና እስከ ዛሬ ድረስ ከሊቀ ጳጳሱ ጋር አብሮ የነበረው ሰው ማን ነው? የትኛው ሊቀ ጳጳስ ነው ምከሩልኝ ያለው? መረጃውን በማስረጃ አቀርብላችኋለሁ። አርያ መካሻ ነኝ። እንኳን ለቅዱስ ሚካኤል አደረሳችሁ። በነገራችን ላይ የባለ ሀገር ሚዲያ ባለ ሀገር ነው፣ ባለ ሀገሩ አይደለም፣ ባለ ሀገር ሚዲያን ገብታችሁ ሰብስክራይብ እንድታደርጉልኝ በዚሁ አጋጣሚ ጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። የመጀመሪያው መልእክት የሚሆነው ስለ ቅዱስ ሚካኤል አይደለም? አብረን እንስማ። ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን ነው የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምን ሳትጨርስ ሚካኤል ብለህ ሳትጨርስ ገና ሚ ስትል ሚካኤል አጠገብ ነው ያለው። ከዚህ መሃል እኔ ወገን የለኝም አባት እናት ወንድም እህት የለኝም ብሎ የሚያዝን ካለ ኧረ ብዙ ናቸው ዘመዶችህ፣ ኧረ ብዙ ናቸው ወንድሞችሽ እህቶችሽ። መላእክት ጾታ የሌላቸው እንደ ወንድም እንደ እህት የሚሆኑ እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን የመሳሰሉ ተቆጥረው የማያልቁ ዘመዶችን የሰጠን ማን ነው? እግዚአብሔር ነው። ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ ብላችሁ መደሰት አለባችሁ። በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከ መቼ ነው ይበልልን። ይህችን ሀገር ማትምራት እስከ መቼ ነው ይበል። በእውነት ይሰማዋል እግዚአብሔር አይሰማው? ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማም? ግን ሰዎች ያም ሰይጣን ፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁትን ጥያቄ እንዴት ለሚካኤል ይጠይቃሉ? በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላል። ቅዱስ ሚካኤል ኃጢአት ተሰረየችልኝ ይበለን ለሁላችን። አይገርማችሁም? በእውነት ገና ተናግሮ ሳይጨርስ እኮ ነው ኃጢአተኛ ነኝ ብሎ ሳይጨርስ መልአኩ በሮ መጥቶ ኃጢአት ተሰረየችልኝ። እንደዚህ አይነት ፈጣን ጠባቂዎች ስለሰጠን ስሙ የተመሰገነ ይሁን። ደስ አይልም? ጠርተነው ሳንጨርስ አጠገባችን የሚገኝ መልአክ ነው። እና አንድ ነገር ትዝ አለኝ ዲያቆን ሄኖክ ኃይሌ ሲያነሳ እና ላንሳላችሁ ያለውን በምስክር ላረጋግጥላችሁ። ይሄን ማረጋግጥላችሁ እምነቱ የፕሮቴስታንት እምነት ስለሆነ ቀጥሎ ማሳያችሁ ቪዲዮ ምሳሌውንም በእነሱ አዳራሽ አመጣላችኋል። የተለያዩ ፓስተሮች በተለያየ አዳራሻቸው ሁሉም ሰይጣን ያስለፈልፋሉ። እንዴት እዩ ጩፋ አዳራሽ የተገኘው ዮናታን ጋር ይገኛል?
እንዴት ዮናታን ጋር የተገኘው እንዴት ሄኖክ ጋር ይገኛል? እንዴት ሄኖክ ጋር የተገኘው እንዴት ነብይ ጌታ ዘላለም ጋር ይገኛል? ነብይ ዘላለም ጋር የተገኘው እንዴት ነብይ ፕሮፌት እንትና ጋር ይገኛል? ልክ ነኝ አይደል? ሐዋሳ የተገኘው እንዴት ናዝሬት ይገኛል? ናዝሬት የተገኘው እንዴት አዲስ አበባ ይገኛል? አዲስ አበባ የተገኘው እንዴት ወላይታ ሆሳዕና ይገኛል? ሰይጣን ለምን እንዳልኩ ልንገራችሁ። ይሄንን ልጅ ፕሮቴስታንት ሆኖ መዘበቱ ይሁን ሰይጣን ይበልጣል ለማለት ፈልጎ ይሁን አላውቅም። ስሙት። ዲያቆን ሄኖክ ካለው አንግግር ነው። ሚካኤል አይከበርም፣ ለሚካኤል ቀን የለውም። ቀን ሁሉ የኢየሱስ ክርስቶስ ነው። ይሄ እናንተ ሚካኤል ሚካኤል እያላችሁ የምታከብሩት ሚካኤል አይከበርም፣ ለሚካኤል ቀን የለውም። ቀን ሁሉ የኢየሱስ ክርስቶስ ነው የሚከበረው። ለዘላለም የሚከበረው ኢየሱስ ክርስቶስ ብቻ ነው። አሁን እናንተ ሚካኤል ሲታከብሩት ሐዋሳ ላይ ያለው ሚካኤል፣ አርባ ምንጭ ላይ ያለው ሚካኤል፣ አዲስ አበባ ላይ ያለው ሚካኤል፣ አዳማ ላይ ያለው ሚካኤል እሺ በየት ይገኛል? ከነዚህ በሁሉም ቦታ ላይ ከየት ይገኛል? በሁሉም ቦታ ላይ ሊገኝ ይችላል። በሁሉም ቦታ ላይ የሚገኝ የሚከበር ቀን ሁሉ የእርሱ የሆነ ኢየሱስ ክርስቶስ ብቻ ነው። እኔ አሁን እንደዚህ ብል ደስ ይላችኋል እናንተን? እንኳን ሚካኤል ይቅርና አሁን ዓለም በዋንጫ በአንድ ቦታ ላይ ሲጫወቱ በዓለም ሁሉ ላይ ይታያል። በኢንተርኔት ላይ ሰው የፈጠረው ኢንተርኔት እንደዚህ በሁሉም ቦታ ሰው የሚያሳይ ከሆነ የእግዚአብሔር መልአክ በሐዋሳ ላይ፣ በአዳማ ላይ፣ በአዲስ አበባ ላይ፣ በወላይታ ላይ እንዴት አይገኝም? እንዴት አይከበርም? እንዴት አይወደስም? እንኳን የሊቀ መላኩ የቅዱስ ሚካኤል ዓመታዊ ክብረ በዓል አደረሳችሁ። እየች ሚካኤል በአምቦና አዳማ፣ ሐዋሳና ጅማ፣ መቀሌና አዲስ አበባ ላይ እንዴት በአንድ ጊዜ ይገኛል ብላችሁ ለምትናገሩ ለእናንተ ለፕሮቴስታንቶች ለምትናገሩ ለእናንተ ነው። ይሄን ለማይናገሩት አይወክልም። ለምትናገሩና ሁሉ ቦታ በአንድ መገኘት የሚችለው ኢየሱስ ብቻ ነው ብላችሁ የምትናገሩ፣ ሰይጣንስ በየአዳራሾቹ ሲገኝ እንዴት ተገኘ? በየከተሞቹ ሲገኝ እንዴት ተገኘ? እሱን ተቀበላችሁ እንዴት የቅዱስ ሚካኤል የእግዚአብሔርን አገልጋይ የመላእክት አለቃ የቅዱስ ሚካኤል መቀበል አቃታችሁ? ሰው የሰራው ኢንተርኔት እንኳን ኳስ በሁሉም ቦታ ያዳርሳል። እግዚአብሔር የሰራው ይሄንን አይችልም ብላችሁ እንዴት ተዘብታላችሁ? በፈጣሪ ቅዱስ ሚካኤል የሐሳባችሁን ክሽፈት አፍርሶ መልካሙ ስለልቦና ያምጣላችሁ። ቅዱስ ሚካኤል የምህረት መልአክ ነውና ምህረቱን ያወርድላችሁ ምኞቴ ነው። ይሄን ብያችሁ ቅዱስ ሚካኤል አርሲ ላይ ስለተገደሉ ወገኖቻችን፣ ስለተሰደዱ ወገኖቻችን፣ ስለተፈናቀሉ ወገኖቻችን ይድረስልን። መቀሌ ላይ ስለተቸገሩ ወገኖቻችን፣ ስለተራቡ ወገኖቻችን፣ ስለጦርነት ስለሚያሰቃያቸው ወገኖቻችን እንዲሁም በፖለቲካ ስቃይና በሀገር ጦርነት ስለሚሰቃዩ ወገኖቻችን ይድረስልን። አማራ ክልል ላይ በጦርነት ስለሚሰቃዩ ወገኖቻችን፣ በችግርና በረሃብ በመከራ ውስጥ ስለሚገኙ ወገኖቻችን ይድረስልን። ኦሮሚያ ላይ በስቃይና በችግር ውስጥ ስላሉ ይድረስልን። አያችሁ፣ በመላው ኢትዮጵያ ቅዱስ ሚካኤል ይድረስልን ማለቱ ይቀላል አይደል? የኛ ሰፈር አምላክ የለም የብቻችን፣ የዓለም አምላክ ነው ያለን። የኛ የሰፈራችን ብቻ መልአክ የለንም፣ የሁላችን መልአክ ነው። ሲታዘዝ መልእክቱን የሚያደርስ በመልጃው የሚራዳን በጸሎታችን የሚደርስልን ከፈጣሪ ዘንድ ጸሎታችን የሚያሳርግልን መልአክ አለን። እና ስለ አርሲ ሳወሳ ትዝ አለኝ መሰላችሁ። አርሲ ስለሞቱ ድምጽ ስለሆኑ የታሰሩ በጣም ብዙ ሊቃውንት፣ ካህናት፣ ቄሶች፣ ዲያቆናት፣ ምዕመናን እንዲሁም ጋዜጠኞች ጭምር ታስረዋል። እንደምታስታውሱት የተወሰኑት ሊቃውንቶች ተፈተዋል። ጎንደር ላይ የሚገኙት፣ ደብረ ብርሃን የሚገኙት ተፈተዋል። ደብረ ብርሃን የሚገኙት እንደውም በአንዳንድ ጉዳዮች ላይ ሊቀ ጳጳሱን ጭምር የሚሞግቱ ካህን ናቸው የታሰሩት የነበሩት ቀሲስ። አሁን አዲስ አበባ የሚገኙት በፌዴራል ፖሊስ ቁጥጥር ስር የነበሩት ቀሲስ መዝገበ ካሳ ዶክተር ፍርድ ቤት ቀርበው ነበር። ትላንትና ከ20 ቀናት ቆይታ በኋላ ነው ፍርድ ቤት የቀረቡት። ዮኒ የሰማዕቷ ልጅ አልቀረበም። ጋዜጣ ሳልሳዊት ባይነሳይ በጠበቃ በኩል ከእስር ነፃ የመውጣት መብት ፍርድ ቤት ቀርቦላታል። ውጤቱ አልተሰማም። እሱን እንሰማለን፣ የምናገር ይሆናል። አሁን የዶክተር ቀሲስ መዝገቡ ካሳ ጠበቃ የሆነው አያሌው ቢታኔ
የነበረውን ሁኔታ እንዲያስረዳናል። የፍርድ ቤቱ ነው። ቀሲስ ዶክተር መዝገቡ ካሳ በተጠረጠሩበት ወንጀል ጉዳይ ጋር በተያያዘ የዋስትና መብታቸው ላይ ትዕዛዝ ለመስጠት ለነገ ተቀጠረ። ጠበቃና የህግ አማካሪ አያሌው ቢታኔ እንግዲህ የምታውቋቸው እና የምናከብራቸው የወንጌል አርበኛ የሆኑት ቀሲስ ዶክተር መዝገቡ ካሳ ጋር በተያያዘ በተጠረጠሩበት ወንጀል ላይ ዛሬ በተደረገ ክርክር እንግዲህ ካለፉት 20 ቀናት በላይ ማለት ነው በስር ላይ ቆይተዋል። እንደምታስታውሱት ዛሬ በተደረገው ክርክርን መሰረት በማድረግ ፍርድ ቤቱ የመጨረሻ ትዕዛዝ የዋስትና መብታቸውን በተመለከተ ትዕዛዝ ለመስጠት ለነገ ከሰዓት 8 ሰዓት የፌዴራል ከፍተኛ ፍርድ ቤት አንደኛ ጊዜ ቀጠሮ ሰጥቷል ማለት ነው። ስለዚህ የደረሰበትን ነገሩ እየተከታተልን የምናሳውቃችሁ ይሆናል። እንዲደርሳቸው ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። አመሰግናለሁ። በጣም እናመሰግናለን ወንድማችን፣ የቤተ ክርስቲያን እንቁ የሆንክ ልጅ አያሌው ቢታኔ፣ ጠበቃ አያሌው ቢታኔ። ቀሲስ ዶክተር መዝገቡ ካሳ በፍርድ ቤት ቀርበዋል። የቤተ ክርስቲያናችን እንቁ ናቸው። የስነ መለኮት የፍልስፍና የቅድስት ሥላሴ ዩኒቨርሲቲ ኮሌጅ መምህር ናቸው። አዲስ አበባ ተወልደው አዲስ አበባ ያደጉ በሊቅነት የበቁ በጣም ትሁት ጨዋና በስነ ምግባር የታደሉ አባት ናቸው። ለኛ አባት ጥብቅና ቆመው እንግዲህ ይህን ቪዲዮ በሚቀርጽላችሁ ሰዓት ላይ ፍርድ ቤት አልቀረቡም። 8 ሰዓት ነው ፍርድ ቤት የሚቀርቡት። ቅዱስ ሚካኤል ይርዳል። እኛ ቅዱስ ሚካኤል እንደሚፈታቸው አምነን ይህን ቪዲዮ ሰራን። ዛሬ ዋስትና መብታቸው ይፈቀዳል ብለን እንግዲህ ማታ ቪዲዮ ከተለቀቀ በኋላ የእሳቸውን መረጃ ምን ሰማው ይሆናል። እሳቸው ብቻ ሳይሆኑ ታስረው የሚገኙ በቤተ ክርስቲያን ለንጹሃን ድምጽ በመሆናቸው የታሰሩት ዮኒ የሰማዕቷ ልጅንም ከ3ኛ ፖሊስ ጣቢያ እንዲሁም ጋዜጠኛ ሳልሳዊት ባይነሳኝም እንዲፈቱ እንመኛለን። መመኘት ብቻ አይደለም፣ የነሱ ብቻ አይደለም፣ በስር የሚገኙ ወገኖቻችን በሙሉ ምህረት ተደርጎላቸው እንዲፈቱ ምኞታችን ነው። ቅዱስ ሚካኤል ይርዳችሁላችሁ። ይሄንን ብዬ የቀጣዩን ፕሮግራም ጀምርላችኋለሁ። በቀጣይ ማሳያችሁ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የፕሮቴስታንት ቤተክርስቲያን ኦርቶዶክስ ገዛቸው። የፕሮቴስታንት ቤተክርስቲያን ኦርቶዶክስ ገዝታለች። የነሱ አዳራሽ ነው፣ 4 ማዕዘን ነው፣ ክብ አይደለም፣ ለቤተክርስቲያን አይመችም፣ ውስጡ ለአዳራሽ ብቻ ነው እንጂ ወጥ ነው እንጂ ለቤተልሔም ቤተ መቅደስ ማዘጋጀት እሱ ሌላ ስራ ነው። እንዴት ቤተክርስቲያን ገዛችሁ ላላችሁት የተገዛው በፊንላንድ ነው። የፊንላንድ ሚል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኖርዲክና ግሪክ ሀገረ ስብከት የኖርዲክና ግሪክ ሀገረ ስብከት ሊቀ ጳጳስ እንደምታውቋቸው ብፁዕ አቡነ ኤልያስ ናቸው። ቃለ ቀርና ከዚህ በፊት አቅርባቸው መረጃዎቹንም ለህዝብ አጋርተን ነበር። በተለይ የአቴንስ ጉዳይ ላይ በተያያዘ የኖርዲክና ግሪክ ሀገረ ስብከት ሊቀ ጳጳስ ደግሞ እሳቸው ሆነው የኖርዲክና ግሪክ ሀገረ ስብከት የሄልሲንኪ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን ህንጻ አሰሪ ኮሚቴ ደግሞ ይሄንን ገዝተውታል። ይሄን ሲገዙ የሀገረ ስብከቱ ስራ አስኪያጅ በአካባቢ ተገኝተው የፊርማ ስነ ስርዓትና ሌሎችን ጉዳዮችን ፈጽመዋል። የሄልሲንኪ ከተማ በፒልሂያ ማንኪ አካባቢ የሚገኝ የፊንላንድ ሉተራን ቤተክርስቲያን ንብረትን የነበረን ህንጻ ቤተክርስቲያን ሙሉ በሙሉ ክፍያውን በመፈጸም በመግዛት ወደ ጻድቁ አባታችን አቡነ ተክለ ሃይማኖት ህንጻ መቅደስ መቀየሯ ተሰምቷል። ግዢው የተፈጸመው እንዲህ ባለ ስርዓት ነው። ግዢው ተፈጽሟል። ህጋዊ በሆነ ግዢ ተፈጽሟል። ቤተ መቅደሱንም ለቅዳሴ ስርዓት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲመች ተደርጎ በብፁዕ አቡነ ኤልያስ ወይንም ደግሞ በቆሞስ አባት ህንጻ ቤተክርስቲያኑ ከተባረከ በኋላ ከተመረቀ በኋላ ቀባሜሮን ከተቀባ በኋላ ቤተክርስቲያኑ ቅዳሴ ስርዓቱ ይጀምርበታል።
በዚህ ምክንያት የሉተራንት ቤተክርስቲያንን ለኦርቶዶክስ ቤተክርስቲያን ተሸጦ ቤተክርስቲያኑን የቅዳሴ ቤት ልታደርገው ቤተክርስቲያን ስራዋን ጀምራለች። እንኳን ደስ ያላችሁ። በዚህ አጋጣሚ እንደው የኖርዲክና ግሪክ ሀገረ ስብከትን ካነሳና አይቀር ኖርዲክና ግሪክ ሀገረ ስብከት እንደምታውቋቸው የአቴንስን ጉዳይ በተደጋጋሚ ይዤዋለሁ አይደለም? እንደምታስታውሱት አቴንስ አካባቢ ተደጋጋሚ አጀንዳዎች አሉ። አሁንም ብፁዕ አቡነ ኤልያስ ግሪክ ሀገር ይገኛሉ፣ ለረጅም ጊዜ ይቀመጣሉ። አሁንም ባላቸው አቅም ባላቸው እድሜ ባለጠጋ ናቸው፣ አባት ናቸው። በእርግጠኝነት ካልተሳሳትኩ 88 ዓመት እድሜ ባለጸጋ ናቸው አባታችን። ብፁዕ ጳጳሳትን ብፁዕ ፓትርያርኮችን አይተዋል። እኛ አባት በእድሜያቸው ባላቸው አቅም ሁሉም ሰው ያለ ጸባይ አልተፈጠረም አይደለም። ሁላቸውንም በማህበራዊ ሚዲያ ላይ እዚሁ ላይ መጥተው በግራም በቀኝም ያሉትን ለማስተናገድ ሞክሬያለሁ በምችለው አቅም። ምክንያቱም ጉዳዮች ከአጀንዳ ውጭ እንዲወጡ ስላልፈለግ፣ ሁለተኛም ነገር ደግሞ ለሰላም ስለሆነ ፕሮግራሞች የሚሰሩት ወደ ሰላም እንዲመጣ ስለሆነ የሚሰራው። ነገር ግን ከጀርባ በጣም ብዙ አጃቢዎች እንዳሉ አይቻለሁ። የቤተክርስቲያን ጉዳይ ላይ መቼም ከግሪክ የምትልኩት ዕጣንም ከግሪክ የምትልኩትም ንዋያተ ቅድሳትም ብዙ ጳጳሳት ወይ ደግሞ ብዙ የቤተክርስቲያን መዋቅር ውስጥ ያሉ ሰዎችን እንደገዛ አይቻለሁ። የተረዳሁት እሱ ነው አንደኛ። እና በሁለቱም ወገን ይሄኛውም ወገን እንዲያደርጋል በሚል አንደኛውን ይከሳል፣ አንደኛውን ይከሳል። ለሁሉም ግን ብለው ለማንም ሳይናገሩ እኔ ጋር መጥተው በአደባባይ ለሁሉም ጥሪ ያቀርበዋል። በተጠሩበት ምዕመናን ጋር ሄደው እየተወያዩ ነው። በተቻላቸው አቅም ያረፉበት ሆቴል ላይ በነፃ ምክንያቱም ቤተክርስቲያን አሁን ተወርሳለች። በውሰት የተገኘች ቤተክርስቲያን ነች። ግሪክ የተሰጠችው ተወርሳለች። በተወረሰችበት ነው ያለችው። እየጠሩ ቅዳሜ ጀምሮ ጉባኤ ያካሂዳሉ። እዛው አካባቢ ላይ በህገወጥ ናቸው በተባሉ አካላት ወይ ደግሞ ህገወጥ ነው ተብሎ በአንደኛው ቡድን የሚነገርለት ቡድን ሀገሪቱ መንግስት ህገወጥ ነው ብሎ አሽጎታል። ቦታው የታሸገው ቦታ ላይ መተው ካልሰበኩ ትክክል አይደለም ብለው የሚናገሩ ሰዎችም አሉ ማህበራዊ ሚዲያ ላይ። አንዳንዶችም አልፈው ያው እኔንም በግል ያው ወቀሳም ትንሽ ምርቃትም ያው ለጽድቅ ይሁነኝ እንደውም ስድብም ምናምን ሞክረዋል። እግዚአብሔር ይስጥልኝ ላደረጋችሁት ነገር። እኔ የምላችሁ እናንተ እንድትታረቁ ነው የምፈልገው። ዋናው ነገር እዛው ያለውን እርቅ መፈጸም ነው። ክፉ መንፈስ ወይ ደግሞ ወደ ላያችሁ ላይ መጥቶ እርስ በርስ የሚያጣላችሁ ነገር ማራቅ ነው ትልቁ ስራና ብፁዕ አቡነ ኤልያስን አሁንም እየጠሯችሁ እኔ አላናገሩኝም፣ አልደወሉልኝም፣ አልደወልኩላቸውም። ማህበራዊ ሚዲያ ላይ በምታረጉት ነገር አይቼ ነው የምጠይቃችሁ። አሁንም እድሉ አለ። አሁንም መነጋገር ይቻላል። እኔ ጋር መጥተው ከሶማቴው ማህበርም የነበሩ ሁለት ሴቶች የሰንበት ተማሪ የነበሩ በጣም ተቆጭተው ተምገብግበው እያለቀሱ ውስጣቸው ለቤተክርስቲያን ያላቸው ፍቅርና እልህ ቁጭትን እየተናገሩ ያቀረቡበት አግባብ አለ። ሐሰትና እውነቱ እነሱ ያውቁታል። እኔ ግን የማቀርበው መረጃውን እንደ አንድ ምዕመን የሚገባውን ጳጳስ የሚገባውን ካህን የሚገባውን ሀገር ስብከት የሚገባውን እንደ ምዕመን ደግሞ ምን ማድረግ እንደሚገባን ማየት አለብን። ገንዘብ ስለከፈለ ጳጳስ መቀየር የሚፈልግ እንዳለ አይቻልም። አሁን ይሄ በሁሉም የውጭ ሀገረ ስብከቶች የሚታይ ነው። ይሄ ጉዳይ ስዊድን ይሻገራል። ስዊድን ጋርም የሆነ አጀንዳ እንዳለ አውቃለሁ። አጀንዳውን አላጣራውም፣ አልመረመርኩም፣ ገና ስራ ውስጥ አልገባሁም። ስለዚህ ምንም አይነት ውሳኔ ወይ ሐሳቦችን የራሴን ሐሳብ አላንጸባርቅም። ስለዚህ እዛም ገብተን የምናየው ይሆናልና እዛ ብቻ ሳይሆን ሌሎችም ሀገረ ስብከቶች ላይ እንዲህ አይነት ጉዳዮች እንዳሉ ስላየው ምናልባት የግሪኩ ስለተጀመረ እንዲህ አይነት የምስራች ዜና ሲነገር የምስራችሁን ነግረናችሁ የተጀመረው ነገር ደግሞ ለመፍትሄ እንዲመጣ ቅር ያላችሁ ቅሬታችሁን ይዛችሁ አባታችን ጋር በግልም ተቀራርባችሁ ብትነጋገሩ የሐዋርያው ተልእኮን ካልተቀባበልን እኮ ቤተክርስቲያን የምናፈርሰው እኛ ነን። ባለመቀበል ራሱ የምናፈርሰው እኛ ነንና ተቃውሟችን ጵጵስናቸውንና አባትነታቸውን ሳይሆን ክብረ ክህነታቸውን ተቀብለን መያዝ አለብን። አሁን የተያዘው ጉዳይ ዘር፣ ብሔር፣ ቡድን፣ ቂም ተይዞ ነው ለመነጋገርና ለመነጋገር ማህበራዊ ሚዲያ ላይ አጀንዳዎች የሚለጠፉትና ይሄ ትክክል አይደለምና ይሄን ነገር አስተካክሉት። ለማንኛውም ለጊዜው ይሄን ብቻ ብያችሁ ልለፍ። ሌላ ነገሮች ከገባሁኝ ለእናንተንም እንዳላሳዝናችሁ እርቁንም እንዳላበላሽባችሁ። ምክንያቱም እናንተ ከኔ ትሻላላችሁ፣ በብዛት ኖራችኋል፣ አካባቢውን ታውቃላችሁ፣ ለመታረቅም ቅርብ ናችሁ። በደላችሁንም ችግራችሁንም ቤተክርስቲያን ስትጎድል ያለውን ስሜት እኔ አላውቅም ብዙ፣ ምክንያቱም ኢትዮጵያ ውስጥ ነው ያለሁት። ህመሙ ከቤተክርስቲያን ራቅ ያለ ስፍራ እንኳን ስኖር ያለውን ህመም አውቀዋለሁ። እናንተ ደግሞ በስደት ላይ ኖራችሁ የበለጠ እንዲህ አይነት ነገር እንዳይገጥማችሁ ተቀራርባችሁ ብትሰሩ የበለጠ አዋጭ። የቅዱስ ዑራኤል ቤተክርስቲያን አስተዳዳሪ የሆኑት በአሁኑ ሰዓት እናንተ ጋር ተመድበው ያሉት ቅዱስ ሲኖዶስ የመደባቸው አባ ኪሮስን ለማምጣት እየሄዱ ነው። ከሃይማኖት ሚኒስቴር ጋር፣ ከውጭ ጉዳይ ሚኒስቴር ጋር፣ ከኤምባሲ ጋር እየተጻጻፉ እየሄዱ እንደሆነ አውቃለሁ።
እነዚህ ማህበራዊ ሚዲያዎች አንዳንድ ቦታዎች ላይ ይጋራሉ። ነገር ግን እኛ እነሳቸውን አንፈልግም አባ ኪሮስን ብቻ ያምጡልን የሚባሉ ነገሮችም ትክክል አይደሉም እና የእናንተ ልጅ እንዲህ ቢያደርግባችሁ ምን ይሰማችኋልና ቅዱስ ሲኖዶስ ላይ የምታቀርባቸው ትችቶችም ተገቢ አይደሉምና እኛ ቅዱስ ሲኖዶስን እኮ ውሳኔው እንዲከበርልን አድርግልን ብለን ስንጮህ እኮ እንዲከበር እንጂ የምትፈልጉትን ይዛችሁ የማትፈልጉትን አይነት ነገር እንድታመጡ አይደለም። ስለ እምነታችሁ መንፈሳዊነት ገራችሁ ላይ ብታተኩሩ የበለጠና ገንዘብ ነው ብላችሁ የምታስቡ ከሆነ እናንተ ገንዘብ እያሳዳችሁ ያላችሁ ሰዎች እንዳላችሁ በማስረጃ በመረጃ ማጋለጥ እንችላለን። የኛ ግን ከገንዘብ በላይ እናንተ ተበልጣላችሁ። ስለዚህ ስለ ነፍሳችሁ አብራን እንቁም ማለት እፈልጋለሁ። ይሄን ብያችሁ ስለ ነፍስ ካሰብኩ አይቀር ኢትዮጵያ ውስጥ ወደ አሜሪካ ጫት እንደሚላክ ታውቃላችሁ? ከኢትዮጵያ የተላከ ወደ $17,000 ያወጣ ጫት በአሜሪካ ተይዟል። ይሄ ዜና ነው እንግዲህ ፎቶ ነው ተመልከቱት። ይሄ ጫቱ ፎቶ በነገራችን ላይ ታሽጎ በፖስታ ቤት በካርቶን ታሽጎ ነው የተላከው እና ተያዘ ይሉናል። ህጋዊ ፈቃድ አውጥቶ እኮ ነው ከኢትዮጵያ የወጣው። የማይፈቀድ ከሆነ እንዲተከለከለ ነው ጥያቄ። የዩናይትድ ስቴትስ ጉምሩክና የድንበር ጥበቃዎች መኮንኖች ሐሙስ ጁን 4 ቀን በዋሽንግተን ዲሲ ዓለም አቀፍ አውሮፕላን ማረፊያ በስተርሊንግ የግብርና ስፔሻሊስቶች ወደ ሳክራሜንቶ ካሊፎርኒያ የሚጓዘውን የአየር ጭነት ከመረመሩ በኋላ ጫቱ መያዙን ባለስልጣናቱ አስታውቀዋል። የጉዞ ዋጋ ወደ $17,000 የሚገመት ጫት መሆኑን ገልጸዋል። እናንተ ለምን እንደተላከ ታውቃላችሁ? ጫቱ ውስጥ ካቲኖ እና ካቲን የተባሉ ሁለት ማዕከላዊ ነርቭ ስርዓትን አነቃቂ ነገሮች እንደያዘ ስለተጠረጠረ ነው የተያዘው። ስለታወቀ ካቲኖ እና ካቲን የሚባል ይሄን ታውቃላችሁ? ኢትዮጵያ ውስጥ ያላችሁ ጫት ቃሚዎች ካቲኖ እና ካቲን እንዳለ ታውቃላችሁ? ለማንኛውም ይሄ ነገር ተይዟል። ግን ወደ አውሮፓ ወደ አሜሪካ የምንልከው ነገር እንደው የተሻሻለ ዘመናዊ የሰራናቸው ነገሮች ተፈጥሯዊ ነገሮች ኢትዮጵያ የፈጠረቻቸው የራሷ ፋብሪኬት ያደረገቻቸው ልጆቿ የሰሩት ለስራ እድል የበቁበት ነገር ቢሆን ደስ ይለኛል። ስለ ጫት ስለሌላው ነገር ማውራት ሳይሆን አምርታ ሌላ ነገር ያበቃቸው አፕል ከግብጽ እንደምናመጣ ሁሉ አውቃለሁ። አፕል ኢትዮጵያ ውስጥም በሆነ መልኩ ይመረታል። አሻሽለን የምንልክበት ነገር ግን የለንም። ኢትዮጵያ ውስጥ በነገራችን ላይ ባዮጄኒክ እንደሚላክብን ታውቃላችሁ አይደል? የጂኤምኦ የሚባለው ምርትንና እንደገና ደግሞ የባዮሎጂካል ዋርፌር እንዳለብን ታውቃላችሁ። የሆነ ሰብል ምርት በጣም ከዓለም ላይ የተሻለ ጥሩ ከተባለ ጥሩ እንዳይባል ይደረጋል። ጤፍ ኢትዮጵያ ውስጥ ዘረመሉ ኢትዮጵያ ውስጥ እንደሚገኝ የኢትዮጵያ መሰረታዊ ምርት እንደሆነ ይታወቃል አይደል? ነገር ግን ይሄ በዓለም አቀፍ ደረጃ በፓተንትነት እንዲመዘገብ እየተጠየቀ ለረጅም ዓመታት ተጠይቋል። ከ40 ዓመት በላይ አሁን የማንም እንዳይሆን ተከልክሏል። አሁን ጫት እንጠይቃለን ማለት ነው ወደፊት። ስለታዘብኩ ነው ያመጣውላችሁ። እንግዲህ ዛሬ ቅዱስ ሚካኤል አይደለም ወደ አባቶቻችን ጉዳይ ልመጣላችሁ ነው። ይሄ ወንድማችን ለረጅም ጊዜያት ከኚህ ሊቀ ጳጳስ ጋር አብሬ ነበርኩ አለ። ከሊቀ ጳጳሱ ጋር አብሬ ሆኜ ቁጭ ብዬ በልጅነት አንደበት አጠገባቸው በነበርኩ ሰዓት መክሬያቸዋለሁ። ሊቀ ጳጳሱ አሁን ያኔ ስላልሰሙኝ አሁን ጉድ ደረሰባቸው ሲል የተናገረውን ቪዲዮን ያመጣውላችሁ ስሙት። በሉ በደንብ ይሄንን ቪዲዮ ሼር፣ ኮፒ፣ ሊንክ፣ ሪፖስት በማድረግ እኚህ ብፁዕ አባታችን ጋር አድርሱልኝ ባካችሁ። አመሰግናለሁ። ብፁዕ አባታችን የዛሬ 10 ዓመት በግንቢ ሀገረ ስብከት እያሉ ገብቼ ብዙ ነገር ሲታሙ ከማማት እውነት መጽናት ይሻላል ብዬ ብዙ ነገር ነግሬዎት ነበረ። ታናሽነቴን አልተቀበሉም፣ ንቀውኝ ነበረ። ብዙ ነገር በጣም አግለውኝ ነበረ። ግን ያኔ ነገርኩት ምክር ሰምቶ ቢሆን ኖሮ ዛሬ የሚሆነው በእርሱ ላይ አይሆንም ነበረ። እኔ ሰለቸኝ በየቀኑ ስለ እርሱ የምሰማው እኔ ጋር ያለው መረጃ እንኳን እኔ ራሴ የማውቀው መረጃ እንኳን ምክንያቱም 8 ዓመት አውቆታለሁ። 1 ወር ሙሉ ኢትዮጵያ ውስጥ እየዞርን አብረን አገልግለናል። አባታችን ስለ እርሱ የማውቀው መረጃ እኔ ጋር ያለው በጣም ከባድ መስሎኝ ነበረ። አሁን የማየው ነገር ሰቅጣጭ የሆነ ነገር ሆኖብኛል። ምንድነው ለትውልድ እያስተላለፈ ያሉት? ነገ እኮ እርሶ ያልፋሉ። ወንበሮትን ሚስት ይበላዋል። ነገ የሚመኩበት ባለስልጣን ያልፋል። የያዙት ሀብት ገንዘብ ያልፋል። ነገ ሊታመሙ ይችላሉ። አባታችን በአካል ላገኘሁት ስለማልችል ነው እኔ አሁን በዚህ የምመጣው። ያኔ በአካል ስላገኘሁት ነው። አሁን አላገኘሁትም በአካል። እኔ ከእርሱ ጋር በግል ጠብ የለብኝም፣ ቂም የለብኝም። እኔ አገልግሎትን ይወዳሉ። ብዙ ነገር እየሆነብኝ ብዬ የመጣው ታዘዝ ነበር። እርሶ ያውቃሉ፣ ሌሎችም ምስክር ናቸው። ነገም ቢጠሩኝ እመጣለሁ። እኔ ከእርሶ ጋር ምንም ቂም የለብኝም። ስራዎት ግን ጥሩ አይደለም ብፁዕ አባታችን፣ ስራዎት በጣም ልክ አይደለም። ከአንድ ሊቀ ጳጳስ የሚጠበቃል። ህዝብ በጣም እየጠላዎት ነው።
እባኮትን በዙሪያዎት ያሉትን ሰዎች ማን እንደሚሰራ እኔም ማቀው እንኳን በጣም ያሳዝነኛል። ለምን በዚህ ልክ ያደርጋሉ? ብዙ አባታችን ለምንድን ነው በዚህ ልክ የሚሄዱት? ይሄ ተገቢ ነው? የትውልድ ሊያነጽ ይችላል ብለው ያስባሉ? የሚያሞግሱትን ሰዎች ብቻ ለምንድን ነው የሚመለከቱት? ይሄ ይጎዳውታል። ይኸውልዎት ሰው ጀርባውን ማየት አይችልም። ሰው ነው የሰውን ጀርባ አይቶ ጀርባ ላይ ይሄ አለ የሚባለው። እኔ ደግሞ መልካም ጎኖትን አውቃለሁ፣ መጥፎ ጎኖትን ደግሞ ስለገነነ እሱ ነገር እንዲተዉ እፈልጋለሁ። ስለዚህ ብፁዕ አባታችን መጽሐፍ ቀን የሚያመጣውን አታውቅምና ዛሬ በሚሆነው ነገር አትመካ ስለሚል ትምክህቶትን ይተውት፣ የስጋ ትምክህቶትን። እርሶ መንፈሳዊ አባት ነው፣ ከእርሶ ብዙ ነገር እንጠብቃለን። እርሶ የሚያሞግሱትንና የሚያታልሉትን ሰው ነው የሚወዱት እንጂ እውነታውን ችግሮትን የሚነግሩትን አይወዱም። ይሄ ደግሞ እያጠፋዎት ነው፣ ትውልድን እያጠፋ ነው። ከህዝብ ጋር ግብግብ ውስጥ በመግባት ቪዲዮ በመስራት የአይነት ነገር ከማድረግ ይቆጠቡና ሱባኤዎትን ገብተው ተደብቀው የማንነት ለውጥ አሳይተው ነገ መልካም ዘር መዝራትና ማጨድ እንዲችሉ ይህንን እንዲያደርጉ አሁንም ደግሜ የታናሽነት ምክሬን ለግሳለሁ። እኔ በበኩሌ አከብሮታለሁ፣ ወዶታለሁ። አባቴ ኖት፣ ቡራኬው ይደርብኝ። ነገምና ቢሉኝ እመጣለሁ። ቢያዙኝ ታዛዥ ነኝ እንደሚያውቁኝ። ይቺ ነገሮትን ግን ቢተው ብዬ በታላቅ ተማጽኖ ማጽኖታለሁ። ስላደመጡኝ አመሰግናለሁ። ብፁዕ አባታችን እግዚአብሔር ይስጥልኝ። ጳጳሱ የሚመኩበት ባለስልጣን አለ ማለት ነው። የወንድማችን የሚነግረን ባለስልጣን አይመኩ አለ። ስለዚህ ጳጳሱ የሚመኩበት ባለስልጣን አለ እያለን መልካም ነገሮትንም ጥሩ ያልሆኑ ነገሮትንም አውቃለሁ። ባይሆን ካሞጋሾቹ በላይ የሚመክሩትን ብሰሙ የተሻለ ነበር። ከ10 ዓመት በፊት ነግሬዎት አልሰማ ስላሉኝ አሁን የምሰማው ያኔ ብዙ ከባድ ነበር፣ አሁን ደግሞ እጅግ በጣም ዘግናኝ ነው አለ። እኔ ብፁዕ አቡነ ሩፋኤል ላይ ያለው ጉዳይ ብቻ አልያዝኩትም። ለሁሉም ሊቃነ ጳጳሳት ሐሳቡን አነሳለሁ። በነገራችን ላይ አሁን ስለ ጳጳስ ሲነሳ ክፉ ነው የሚነሳው። ስለ ካህን ሲነሳ ክፉ ነው የሚነሳው። ስለ መሪጌታ ሲነሳ ክፉ ነው የሚነሳው። ስለ ዲያቆን ሲነሳ ክፉ ነው የሚነሳው። ስለ ሰንበት ተማሪ ሲነሳ ክፉ ነው የሚነሳው። ስለ ቤተ ክርስቲያን ሲነሳ ክፉ ነው የሚነሳው። ጳጳስ ሲነሳ የወርቅ ጽላት ሰራቂ፣ ካህን ሲነሳ የንስሐ ልጆቻቸውን ገንዘብ ዘራፊ፣ መሪጌታ ሲነሳ ደብተራ ጠንቋይ፣ ዲያቆን ሲነሳ አቶስቷሽ አቃጣሪ፣ ሰንበት ትምህርት ቤት ሲነሳ መንፈሳዊ አገልግሎት የማያውቁና አገልግሎታቸው ዝማሬና ጭፈራ የሆነላቸው ብቻ፣ ምዕመን ሲነሳ የሆነ ፖለቲካኝ ጽንፈኛ ተደርጎ ይጠላል። የጥላቻ ጥላ እላያችን ላይ ራሳችንም እነሱም እንዲያጅቡብን ያደረገው እኛን መስላችሁ? ጳጳሳት የሚመኩበት ባለስልጣን ሊኖራቸው ይችላል። የሌላቸው ደግሞ በጣም እልፍ እንዳሉ አውቃለሁ። ነገር ግን እልፎቹ ዝም ስላሉ ናቸው እነዚህ እየተናገሩ ያሉት። ስለዚህ ሊበቃ ይገባል። የቤተ ክርስቲያን ቃጥሎ፣ የምዕመናን ስደት ይበቃል። ቅዱስ ሚካኤልን ይዘን ቅዱስ ሚካኤልን ተመክተን በፈጣሪ ፊት ምልጃችን ጸሎታችን የማይሰማ ምዕመኖች እኮ አይደለንም። ስለዚህ ባለስልጣን የኛ ባለስልጣን የቅዱስ ሚካኤል ይሁንልን፣ ከፈጣሪ የሚያማልደን ይሁንልን። የኛ ባለስልጣን ቅዱስ ገብርኤል ይሁንልን። የኛ ባለስልጣን እመቤታችን ቅድስት ድንግል ማርያም ትሁንልን፣ ከፈጣሪ የምታማልደን። የኛ ባለስልጣን የሰማያዊ መንግስት መወረሻ ምልጃ በምልጃቸው በረድኤታቸው የሚጠብቁን ጻድቃን ሰማዕታት ቅዱሳን መላእክት ይሁኑልን። የኛ አለቃ አምላክ እግዚአብሔር ነው እና የወንድማችንን ምክር አጋራኋችሁ። ለነገር ግን ይህን ስነግራችሁ እንዲህ እንደሚነሳ ሁሉ በጣም በጸሎታቸው በዚህ ዘመን እኮ በዚህ በክፉ ዘመናችን በዚህ ኃጢአት በኃጢአት በደል በበደል በስራንበት ዘመናችን እኮ ለፈጣሪ ጸልየው ለዓመታት ዝናብ ያልዘነበበት ቦታ ያዘነቡ አባት አሉ። በጸሎታቸው እኮ ከፈጣሪ ፊት የሚደርስ ቅዱሳን የሆኑ በተግባራቸው ቅዱሳን የሆኑ በተግባር በአንደበታቸው ደግሞ አደባባይ የማይገለጡ አፋቸው የጠበበ ጆሮአቸው የሰፋ አይናቸው ቅስስ ያለ የገዘፈ ማየታቸውንና በጸሎታቸው የሚበረቱ አባቶች እኮ ጻድቃን አባቶች እኮ አሉ። በእናንተ በረከትና ረድኤት ይጠብቃል። በባለስልጣን ለምትመኩት ደግሞ ቅዱስ ሚካኤል ልቦናችሁን ይመልስልን፣ ክፉን ሁሉ ያርቅልን። የቀለቀርን ሚዲያ ነው የሰማችሁት። አርያ መካሻ ነው። የአርያ ሚዲያ ተዘግቶብኛል ለጊዜው።
በተቻላችሁ አቅም አሁን ማሳዮች ከስራ ያስቀምጥኩላችሁን የሀገሬ ሚዲያ የራሴ ሚዲያ ነው ማህበራዊ ኢኮኖሚያዊና የእምነት ጉዳዮችን መንፈሳዊ ጉዳዮችን ማቀርብበት ፕሮግራም ቻናሌ ነው አዲስ የጀመርኩት ነው እየገባችሁ ሰብስክራይብ አድርጉልኝ የማቀርባቸው ፕሮግራሞች እንደተለመደው አርያ ሚዲያ ላይ እንደማቀርበው ስለማቀርባቸው እሱን መረጃዎች ለብዙዎች ኢትዮጵያውያን እንዲደርስም ሼር አድርጉልኝ አመሰግናለሁ የዛሬ ቆይታ ይህን ይመስል ነበር እንኳን አደረሳችሁ እንኳን አደረሰን መልካም በዓል ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።